እኮ 3 ቀን እዚህ ቤት ልትኖሪ ምን አለበት ዴብዬ? ሰምኛለሽ? እኔ እንደዚህ አይነት ቀልድ አልወድም። እሺ አሁኑኑ ከዚህ ቤት ትወጫታለሽ። ቆይታ ለምንድን ነው ዝም ያለችው? ቆይና ዴብዬ ቁጭ በል። ማነሽ አንቺ? ሂጅ ከዚህ። እሱና እኔ የምናወራዋለን። እንደውም ታዩ ምንድን ነው? አልሚን አውራትና ከዛ ትወስናለህ። ሄሎ አልሚ፣ ይኸው ልጅ ከቤት ካልወጣሽ እያለኝ ነው። እንካ አውራት። ያምሻል? እንካ አዋራት። ዴብ ቆይ ምን ማድረግሽ ነው? ዴቢ እዚህ ቤት ውስጥ ምን ትሰሪያለሽ? አልሚ አልነገረችም እንዴ? ሆቴል ምግባቸውም አልተስማማኝም። ታመሜም ነበረ። እስክመለስ እዚህ ቤት ነው የምቆየው። ቆይ እንዴት አልነገረችም? ስለ እሱ አልጠየቅኩሽም፣ ስለ አንቺ ነው። እሷ የፈለገችውን ነገር ትበል፣ ታያት። ቆይ እኔ ለአንቺ ምን ብዬሽ ነበር? እሱንማ ተነጋግረናል። እሱን እኮ እሺ ብያለሁ። እኔ ከአንተ ውጭ እዚህ ሀገር የማውቀው ሰው የለኝም። የት ልሂድ? አውቀሽ የኔን ህይወት ለማበላሸት ነው አለ የመጣሽው? ቆይ ምን ማለት ነው እዚህ ቤት መጥቶ ቁጭ ማለት? ለምንድን ነው የመጣሽው? ለምን አትይኝም? ውይ ዴቭ፣ አንተን ብዬ አልመጣሁ። እኔ እዛ ሆቴል ስላልተስማማኝ ነው የመጣሁት። እንኳን ደስ አለሽ። አመሰግናለሁ። ቆይ እናንተ ወዴት ነው ልብ ብላችሁ የጠፋችሁት? አሹ እትያሉ እንደ ቤት? አይ የሉም የሉም፣ ግን ያው ይመጣሉ። እስኪመጡ እስኪ አውጉኝ። እንዲህ ወይኔ አምላኬ፣ ምንድን ነው ያደረግኩት? ወይኔ ፈጣሪ፣ እኔ አላምንም። ተርፍ ያለው መሰለኝ። ተመስገን አምላኬ። ልጁ ደህና ነሽ? በቃ እኔ ተነሽ፣ ወደ ቤት እንሂድ። ዞር በይ እዛ። ምን ትመስላለች ደግሞ? ደህና ነሽ? ምን ማለሽ? አዎ ዩዬ ደህና ነኝ። አትጨነቅ እሺ ቤቢዬ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። እሺ ስላወቅኩት ደስ ብሎኛል ዩዬ። ለማንኛውም አሁን እኔ ጉዳይ ስላለኝ በጣም ረፍዶብኛል፣ ልሂድ። ባይ አዩዬ። ዛጋ ባይ ሩታ። በጣም አዝኜብካለሁ። እሺ ሩታ ሩታ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ወደ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል 246 ይዤላችሁ ቀርብ ያለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ውድ ቤተሰቦቼ እንግዲህ ፍቅርን ቤዛን አሳምናት አውቃ እንዳታመመ ሆና መንገድ ላይ እንደወደቀች አድርጋ ታደርጋለች። ሊዱና ሩታ ተያይዟል ማለት ነው። ሩታ ሊዱ እንግዲህ ዶክተሩ ስለምትወደው ሁለቱም ዶክተሩ ስለሚወዱት እንግዲህ አውቃ በመኪናው ስር ትወድቃለች። ከዛ ሩታ ተነሽ ሊዱ ወደ ቤት እንሂድ ስትላት ዞር በይ አንቺ ምን ትመስያለሽ ያለቻት። እንግዲህ ዶክተሩም እየመጣ ሲያያት ጊዜ እዩዬ ደህና ነኝ ቤቢዬ ስትል በድጋሚ እንገናኛለን ስላወቅሁ ደስ ብሎኛል እዩዬ ስትል ሩታ በጣም ትቀናለች ማለት ነው። አሁን በጣም ረፍዶብኛል ልሂድ ብላ አውቃ ዞር ብላ ተመልሳ ትመጣና እዩዬ እያለች እንግዲህ እዛ ጋር እያለችው አውቃ ትስመዋለች ማለት ነው ሊዱ። ከዛ በኋላ ሩታ በጣም ቀንታ እንግዲህ አኩርፋ ለዶክተሩን ንቃው ትተው ትሄዳለች። ሩታን ቢላት ቢጠራትም ምንም ልትሰማው አልቻለችም። ዶክተሩ ደግሞ ግራ ተጋብተዋል። ማለትም ሁሉም ሰው እንግዲህ ጫን እየፈጠረበት ነው ማለት ነው። ቤሪ እታለም ቤት መታ ተቀምጣለች። በር እያንኳኳች ነበረ። አሹ በሳቅ ፍንክት እያለ እየሳቀ ነበረ። ከዛም በኋላ ወይኔ እያለ ሳቁን መሳቅ አላቆመም፣ እየሳቀ ነው። ከጥፍር እስከ ፀጉር ራሷን እየተመለከተ ይስቅባታል። ምን ያገለፍጥሃል ስትለው ጊዜ አይ ቤሪ ጭራሽ ጓዝሽን ይዘሽ መጣሽ እንዴ? እንግዲህ ተከራተቺ ብሎ የፈጠረሽ ሴት እያለ እንግዲህ ይስቅባታል። አሁንም ማለት ነው። አሹም እንደ ሌላ ጊዜው አይደለም የመጣሁት ሴትዮ ታውቃለች። ከዛ አሹ አንቺ እትዬ ነው ሴትዮ ያልሽው እያለ እንግዲህ አፈር ቢና አፈር ያስፈላሽ ይላታል። እና ሌላ እቤት አስገብቼ አስሬ ነው ምገርፍሽ እያለ ካንተ ጋር ምን አደረቀኝ እያለ እተለም እያለች ኧረ ሰፈራት ብጥብጭ መሸታ ቤት አይደለም እያለ የተከበረ ሰፈር ነው ይላታል። መጀመሪያ ብታስገባኝ እንደዛ ልጠራም ነበረ። ከዛ እተለም ትመጣና ማናት እሷ ፍቅር መታ ነበረ ማን ነው ስትል አልሚ የነገረቻችሁ ይመስለኛል። እኔ መናገር አይጠበብክኝ። አሁን ምን ይሁን ያልሽ ነው? ለትንሽ ጊዜ እዚህ ሊሆን ነው። ምን ልትሆኝ ነው የመጣሽው እንዴ? ከዚህ ቤት ሆቴል ይሻለኛል ብለሽ አይደለም እንዴ የመጣሽው?
እንግዲህ ያው ቤሪ የሆነ ነገር ልታቀድና የሆነ ነገር አስባ ነው የመጣችው። ከዛ ቤሪ ጋጠወጥ ስለሆነች እንግዲህ የታለም ገፍትሬሽ እገባለሁ እያለች እንግዲህ ከአልሜ ጋር ታወራለች እያለች እንግዲህ ታስፈራራታለች። ፍቅርም ደግሞ ማን መኖር እንዳለበትና ማን መውጣት እንደሌለበት እኛ እንጂ ማንም እንግዲህ አይመለከተውም ስትል ከዛ በኋላ በቃ እንደዛ ከሆነ እደውላለሁ አልሜ ጋር ስትል ከዛም በኋላ በይ የውለሽ ንገርሽ ግቢ ዝም ብለሽ ቦርሳ ይዘሽ ስለመጣሽ መኖር አትችይም። የምን እንደመጣሽ ምክንያቱ ማወቅ አለብኝ። ከእንግዲህ ከቀድሞ ወዳጄን ማቀየም አልፈልግም እያለች እንግዲህ ቤሪ ምጥስ እያለች እንግዲህ መግባቷን እየገባች ነው። ከዛም በኋላ እና ምን ላድርግ ብለሻል ልጄ? ከአልሚ ጋር ተቀያይማኛለች ብዬ ነው። እሺ ግን የቤዛን ነገር አልረሳሽውም እንዴ? አልረሳሁትም። መጀመሪያ የዚች ልጅ እንጨርስና በኋላ ወጥተን እናያቸዋለን ትላለች እታለም ማለት ነው። ከዛም በኋላ አሹም እንግዲህ አሹም ተናደዋል። ወይ ጉድ! ብቻውን እዚህ ልትኖር ነው እንዴ እያለ ብቻውን ማውራት ጀመረ። ዶክተሩን ሎሩታን በመኪናው ተከትሏት ነበረ። ከዛ መኪናው ላይ ነይ ቁሚ ሲላት ከዛ ሩታ ትቆመና ዶክተሩ አጠገቧ ሄደና ከዛ በኋላ ሲምኝ ሩታ ሲላት ምን ዶክተር ምን ልስማክ ትለዋለች። ለምንድን ነው ግን እንደዛ የምትሆኙ? እንድስምክ ፈቀድክላት? እያየሽ አይደለም እንዴ? ልጅቷን እኮ እያያት እብድ ናት። እኔ አይደለም እኮ የሳምኳት እሷ ናት የሳመች። ደግሞ አንቺ እንደዚህ መቅናት የለብሽም። እኔ ምን አጠፋሁ? አንተ እሷ ናት ተንቀልቅላ ያደረገችው። አለቃትም። ልክ ነሽ። አዎ ራሷ ናት። ደግሞ አንቺ ቢሆን በዚህ ልክ እንግዲህ መሆንሽ ተገቢ አይደለም። እንዴት ነው ተገቢ ያልሆነው? ሊዱ እንደዛ እየሆነች እያየሁ ለምንድን ነው ማልቀናው? ቅናት? የምን ቅናት ነው? እኔ ሳላቅ እኔና አንቺ የሆነ የጀመርነው ነገር አለ እንዴ? ልጅቷ በእርግጥም ተግባሯ ልክ አይደለም። ያንቺ እንደዚህ መሆን ተገቢ አይደለም። እሺ ግን ሊዱ ማለት እንግዲህ በጣም እንዳየሃት ነው ትገዠገዣለች። አይ እሷማ አይደለችም የዴቭ እህት ናት። የት ነበረች ማለት እስካሁን እንዴት አላየኋትም? እዚህ ስላልነበረች ነው። ከዛም በኋላ ሮታ ሌላ ቦታ ነበረች እዚህ አልነበረችም ዶክተር ትለዋለች። እሺ አሁን ወዴት እየሄድሽ ነው? ወደ አንተ እየመጣሁ ነበረ። እኔ ጋር ያለ እንግዲህ ያው አጋጣሚ ተገናኘን እንጂ ወደ አንተ እየመጣሁኝ ነበረ ትላለች ሮታ። አሁን ስላገኝሽም ወደ ቤት ግቢ፣ ከቻልኩ ሌላ ጊዜ መጥቼ እናወራለን ሲላት ጊዜ አይ ዶክተር እኔ ካንተ ጋር መዋል ነው የምፈልገው ዛሬ እስኪ ለእኔ ቦታ ስጠኝ ስትለው ጊዜ እሱም ሮታ እኔ ካንቺ ጋር መዋል አልፈልግም እኔ ስንትና ስንት ስራ እየጠበቀኝ ነው ይላታል። ከዛ እሱም ተገርሞ በእናትህ ዛሬ አብረህ ቆይኝ ስትለው ጊዜ እኔ እኮ በጣም ብዙ ስራ ይጠበቅብኛል ብዬ ካንቺ ጋር ልዋል እንዴ? ስለተናደሽ ላረጋጋሽ ብዬ ነው እንጂ በጣም ብዙ ስራ አለብኝ ሮታ። እሷም ሮታም በናትህ ዶክተር እያለች ሆስፒታል ውስጥ አንተ ኑር እንጂ የትም ይመቸኛል። ያው እንግዲህ ካስደሰተሽ እኔ ምን አገባኝ ነይ ግቢ ይላትና እንግዲህ ወደ ሌላ መናፈሻ ቦታ ይዟት ይሄዳል ማለት ነው ዶክተሩ ማለት ነው። ሩታም በፈገግታ ትከሻው ላይ እንግዲህ እንቅልፍ ይወስዳታል በተቀመጡበትን ማለት ነው። እሷም እንግዲህ ያው እንደምትመለከቱት እሷም ካንተ ውጪ ሌላ ማን ማሰብ አልችልም። ባንተ ህይወት ውስጥ ያለ ሴትዮዋ ንገረኝ ስትለው ጊዜ ልታውቂያት አትችይም። መጠይቀው ጥያቄ አትጠይቂኝ ይላታል ዶክተር ማለት ነው። እንግዲህ ቤዛ አሞኛል ብላ ጎዳና ላይ ወጥታ ተኝታ ፍቅር ቤት ለመግባት እንግዲህ ሽርጉጥ እያለች ትገኛለች። እንግዲህ የሳቅ ነው የሚመስልሽ እያለ ፍቅር እስከምትመጣ ድረስ እንግዲህ ሊለምንብሽ እንዴ ስለ እግዚአብሔር እያለ አንተ ስነ ስርዓት ይኖርክ አንቺ ብቻ አክት አድርጊ እንጂ እሸቅላለሁ ይላታል ወንድሟ። እስኪ ስልኬ ስጠኝ ልደውልህ። ቆይ ለምን ቆያች? እስኪ ደውላት እያለ ከርቀት እንግዲህ ወይኔ የተበላነ እያለ ገጀራው ሲያዩ መጣልሽ እያለ የታለ አንቺ ተሸፋፍነሽ ተኝ እኔ እንዳይኝ ሊደብቀው ያለ ዳኒ እንግዲህ ለገጀራው እየሮጠ ይደበቅበታል። ገጀራው እንግዲህ ወደ ቤዛ ቀርብ ሲል ቤዛ ተሸፋፍና ተኝታ ነበረ። ማንነቷ ስለማያስፈግር እንግዲህ ምንሽ ነው መንገድ ላይ ማንንም ቤት በሌለበት ልመና እያለ ከኪሱ አውጥቶ ብር ይጥልላታል ማለት ነው። ከዛም በኋላ ወንድሟ ይመጣና የቤዛ ወንድም ይመጣና እሱም ሰው ሆኖ ነው እንዴ እንደዚህ ሰው የሚረዳው ምናምን እያለ እንግዲህ እሱም እያሾፉበት ይገኛል ማለት ነው። እንግዲህ ቤዛ ወደ እታለም ቤት ትገባለች ወይስ አትገባም የሚለው ነገር እናያለን። እንግዲህ ለቤሪ ስነ ስርዓት ይዘሽ ኑሪ አታስቢ። 1-3 ቀን ብቻ ነው ልትመለሺ ነው ማለት ነው? አው እመለሳለሁ። ጥሩ
ፈጠን አድርጊው። ከዛ በተረፈ እንደነገርኩሽ ነው። ምንም አይነት ድምፅ መስማት አልፈልግም። ከማንም ሰው ጋር ተጣላች ከተባለ ከዚህ ቤት እንደምትወጪ እወቂ ብላ እታለም ለቤሪ ታስጠነቀቃታለች። ለሮማን ትጠራትና እንግዲህ ሮማንም አቤት እትዬ ብላ ትመጣና ለቤሪ የባርኮት ክፍል አዘጋጅላት ከኔ ክፍል ጎን ያለው። ከዛ ደንግጣለች። እኔ የሆነ ቦታ ድርሼ እመጣለሁ ስትል ሮማን ቤሪ እዚህ ቤት ከሆነ በጣም ተደነገጣለች። ልክ ታለም ስትወጣ ከሻንጣ ውስጥ ጫማ አምጪልኝ ብላ ታዛታለች። ምን አልሽኝ ስትላት አይሰማሽም እንዴ? ወይ ጉድ እያለች ሮማንም እሽ እያለች ስሚ አንቺ ደግሞ ዴቭ አለ ስትላት ጊዜ የለም ብላ ትመልሳለች። እንዳልኮሽ አድርጊ ፈጠን አድርጊ ብላ ሁሉም ታስተዳድራቸዋለች ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ